ዋና ሰላና የመስቀል በዓል ቅበኛ መልካም ይጨምቅም ያው ስኳር መሰለ ፍርክክሽ ያለ ቅቤ መጥቶላቸዋል። የዓመት በዓል ቅቤ ብሉ በጣም ይጣፍጥ። በቃ የእናት ቅቤ ያው መጥቶላቸዋል። ፌሪላንድ አስገብቻለሁ። ልጆቼ በጣም የምወዳችሁ ማከብራችሁ ልጆቼ ክበሩልኝ። የምታከብሩ የምትወዱ ልጆቼ በሰላም የዓመት በዓል በሰላም ያድርሰንና ብሉት። የኛም እናት ናቸው፣ ደስ የሚሉ እናት ናቸው። እግዚአብሔር ምስክሬ፣ ደስ የሚሉ እናት፣ ስፍስፍ የሚሉ እናት። እዛ ሰፈር ብትጠይቋቸው እኚህን እናት የማይወዳቸው የለም። እናትየው ግን እናትየው የመጨረሻ የኢትዮጵያ እናቶች መቼም ወርቅ እናት ናቸው። ወርቅ ቅመሱት። አሁንማ ክትፎም ጀምረሻል። በቃ ቂዮንም እዚህ የኔ ልጆች እማዬ ማስታወቂያ ደግሞ የዛሬ ቅቤ ደግሞ ለየት ይላል። በቃ በጣም አያችሁት ምን እንደሚመስል ሽርክትክት ብሎ ሲጣፍጥ ሲያምር እና ምን ሆነ ሙሉ ለሙሉ ኦል ዘው ያልዘጉት ማዘርዬ አላጠፉት። እሷን ትተሽ እኔ ጋር ትመጣለሽ። እሷን ሳትስሚያት እማ ውይ ሳያጠፉት ትንሽ ሆናላት ተኝተዋል። ደክሟቸው እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። እድሜ ባጭር ቀን ወይኔ ጉዴ ወይ ጉዴ ወይ እድሜ አጭር ስጠኝ። በብዙዎች ዘንድ ድንጋጤን የፈጠረው የቲክቶከሯ እናት ህልፈትና የሞታቸው ምክንያት ምን እንደሆነ ለማወቅ ፖሊስ ምርመራ መጀመሩ የተሰማ ቢሆንም አንዳንድ የቅርብ ነን የሚሉ ሰዎች ግን ለህልፈታቸው ምክንያት ነው ያሉትን ነገር እየገለጹ ይገኛሉ። በሌላ መልኩ ደግሞ ከዚህ ጉዳይ ጋር ተያይዞ ሰሞኑን ልጃቸው ሀና በቀጥታ የቲክቶክ ስርጭት ላይ ምጧን አስተላልፋለች በሚል ለተነሳባት ቅሬታና ከዚህ ጋር ተያይዞም እናት ስነ ልቦናቸው ተጎድቶ እንደነበረና አንዳንድ ያልተገቡ ንግግሮችም እልፍ ብለው እርሳቸውን እስከ መናገር እየደረሱ እንደነበሩም እየተነገረ ይገኛል። ይህ በእንዲህ እንዳለ ከኚህ እናት ህልፈት ጋር ተያይዞ የሟች ልጅ የሆነችው ሀናን ጉዳይ ሳታረጋግጥ ለሳቅና ለጨዋታ ፍጆታ ብቻ ብላ ጉዳዩን በላይቭ ላይ ምጥ አስተላለፈች ብላ ወደ አደባባይ ይዛ የመጣችው ድርሹ ዳና ቤተሰቡን በምን ያህል መጠን እንደበጠበጠችው አላወቀችም ሲሉ ሀሳባቸውን የገለጹም አሉ። በሌላ መልኩ ደግሞ የሟች እናት ህይወታቸው ያለፈው በተፈጠረባቸው የስራ ጫና ነው፣ ለዚህም ተጠያቂው የገዛ ልጆቻቸው ናቸው የሚሉ ሀሳብ የሚያነሱ ሰዎችም ተስተውሏል። በዚህም ሳቢያ አንዳንድ ዘመድ አዝማዶቻቸውም ይህንን ሀሳብ ሲቃወሙና ሲቃረኑም ተስተውሏል። የኚህን እናት ሞት ተከትሎም ብዙ እሰጥ ገባዎችም ይሰሙ ይዘዋል። ለመሆኑ የዚህ ሁሉ እሰጥ አገባ ምክንያት ምንድነው? ለሞታቸው መንስኤ ነው የተባሉ ነገሮችስ ምንድናቸው? ሰላም የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? የምትከታተሉት ጊዜ ሚዲያ ነው። እንደ ወትሮው ሁሉ ለእናንተ ይሆናሉ ያልናቸውን ሀሳቦች ይዘን እንመጣለን። ዛሬም በዚህ ርዕሰ ጉዳይ ላይ ልንወያይ ያገኘናቸውን አንዳንድ መረጃዎች ልንነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ጊዜ ሚዲያን ሰብስክራይብ ሳታደርጉ የምትመለከቱን ካላችሁ ሰብስክራይብ በማድረግ ቤተሰብ እንድታደርጉን ከወዲሁ በትህትና ጠየቅን። አብራችሁን ቆዩ። ክበሩልን። ትናንት ማምሻውን ጀምሮ እልፈታቸው የተሰማላቸው የቲክቶከሯ ሀኒ እናት ጉዳይ ብዙዎችን ያሳዘነ የብዙ ኢትዮጵያውያንን ልብ እየሰበረ ጉዳይ ሆኗል። በተለይ ደግሞ በሜሪላንድ ዋሽንግተን ዲሲ ኤሪያ አካባቢ ነዋሪ የሆኑ ብዙ ኢትዮጵያውያን በእኚህ ደግና ብርቱ እናት ሳቢያ የተሰማቸውን ሀዘን ከፍተኛ እንደሆነ እየገለጹ ይገኛሉ። እርግጥ ነው የእኚህ እናት ሞት ብዙዎችን ሰዎች በብዙ አስደንግጧል። ከቀናት በፊት ደህና የነበሩ አንዲት ብርቱ ሰው እንደው ድንገት ደርሰው በቤታቸው ወድቀው ሞተው ተገኙ የሚል ዜና ሲሰማም ምን ሆነው ነው? ምን ተከስቶ ነው? የሚሉ ጥያቄዎች በስፋት በየሰው ልብ ውስጥ መምጣታቸው የማይቀር ጉዳይ ነው። የሞታቸውን ጉዳይ በተመለከተም የፖሊስ አካላትም የዚህን አሳዛኝ ድንገተኛ የሞት መንስኤ ለማጣራት ከፕሮፔጋዝ እስከ ሌሎች ነገሮች ድረስ በመመርመር ለሞታቸው ምክንያት ናቸው የተባሉ ጥርጣሬዎችን ሁሉ ላይ ትኩረት አድርገው ምርመራ እያደረጉ መሆኑ የተሰማ ቢሆንም ጉዳዩን ከቅርብ ቤተሰብ ሰምተነዋል የሚሉ ግለሰቦች እንደሚናገሩት ከሆነ ደግሞ ለእኚህ እናት ሞት ምክንያት ነው ብለው ከሚያነሷቸው ነገሮች ውስጥ አንዱ በቤት ውስጥ የነበረው የጋዝ ሲሊንደር እንደሆነም
ይናገራሉ። እንደነዚህ ሰዎች ንግግር ከሆነ እናት በሞታቸውና ከመሞታቸው ቀናት በፊት በነበሩ ጊዜዎች ሁሉ ለመጪው የመስቀል በዓል የሚሆን የቤት ውስጥ ዝግጅት ሲያዘጋጁና ቅቤውን እያነጎሩ እያነጠሩ ስለነበረ ከባድ ድካም ውስጥ ሆነው ሲሰሩበት የዋሉበትን የሲሊንደር ጋዝ የዘጉት መስሏቸው ሙሉ በሙሉ ሳይዘጉት ቀርተው ጋዙ አፍኖ ገድሏቸው ነው የሚሉ ጥቆማዎችንም እየሰጡ ይገኛሉ። እና ማዘርየው ሌላ ቦታ ነው የሚኖሩት። የሆነ ኮምፓውንድ አለ፣ እዛ ውስጥ ነው የሚኖሩት። አፓርትመንት አለ፣ እዛ ነው ማዘርየው የሚኖሩት። እሷ ለብቻዋ ነው ከባለቤቷ ጋር ከልጆቿ ጋር የምትኖረው። ማዘርዋ ጋር ትመጣለች ማታ ከመሸ 10 o'clock። 10 o'clock ማለት በኢትዮጵያ ከምሽቱ 4 ሰዓት ነው የሚባለው። ከምሽቱ 4 ሰዓት ላይ ምግብ ይዛላት ምናምን ይመጡና ማዘር ለእሷ ሰጥተው ይሄዳሉ ወደ ቤታቸው ይሄዳሉ። ከዛ በኋላ ደግሞ ለጠዋት የሆነ ስራ ነበረባቸው ጠዋት ላይ። ከዛ ቅቤ ለማንጠር ስራቸውን ለመስራት አድርገው እየሰሩ መሽቷል። እናት ናቸው፣ አያት ናቸው። ይመሽቷል። ቅቤ ለማንጠር ሲያደርጉ ደክሟቸው ኦል ደ ዌይ ሲሊንደሩን የዘጉ መስሏቸው ለካ አልተዘጋም፣ ሙሉ ለሙሉ አልተዘጋም። ሲደክሙ ሲለፉ ላባቸውን ጠፍ አድርገው የሚኖሩ እናት ናቸው። ያላረፉ እናት ናቸው። ያላረፉ አሜሪካ አምጥታችሁ እናቶቻችሁን ልጅ ጠባቂ የምታረጉ አሜሪካ አምጥታችሁ ደማቸውን የምትጠጡ ብዙ ሰዎች አላችሁ። አላረፉም። እናት አላረፉ። ምንድን ነው የምታወሩት? እኚህ መስኪን እናት አላረፉም። እሷን አብልተው እሷ ጋር ምሽተው ከዛ በኋላ መጥተው እንደገና ወደ ስራ ነው ሄዱት። ወደ ስራ ከዛ ቅቤ ለማንጠር አሉ። ሙሉ ለሙሉ እዚህ ሀገር ሲሊንደር የጋዝ ሲሊንደር አለ፣ ኤሌክትሪክ አለ። እኔ ያንን ስለማቅ ቤቴ ላይ የኤሌክትሪክ ነው ያለኝ። ስለዚህ ኦንም ማርከው አጠፋው ምንም ችግር የለውም እንትን ይላል። የእነሱ ግን እንደዛ አይደለም። እና ምን ሆነ? ሙሉ ለሙሉ ኦል ዘው ያልዘጉትም ማዘርዬ አላጠፉትም። ሳያጠፉት ትንሽ ሆናላት ተኝተዋል፣ ደክሟቸው። እኚህ ምስኪንና ስራ ሰራው ብለው ደክመው ተኝተዋል። ስለዚህ ጋሷ ኦክሲጅኗ እየወጣች ነው እንግዲህ አፍና የምትገለው። አፍናቸው ታፍነው በጭስ ታፍነው ነው እናታችን የሞቱት። ከዛ ጠዋት ቀጠሮ የነበራቸው ሰው ደውሎ ነው ለሷ ረሃና ማዘር እኮ ቀሩ በሰላም ነው ወይ ብሎ ነው የተጠየቀው። በሰላም ነው ወይ ቀሩ ወይ? ከዛ ስደውል አይነሳ። ከዛ ተደውሎ ሲጠየቅ ማዘርዬ ሄዷል። ሞቱበትን ነገር እኔ ተነግሮኛል በደንብ። የመጪውን በዓል እንደ ጉራጌ ማህበረሰብ ዘመድ አዝማዶቻቸውን ጠርተው ብሉልኝ ጠጡልኝ እያሉ ሞቅ ያለ የመስቀል በዓል ለማክበር በትልቅ ዝግጅት ላይ እንደነበሩም ተሰምቷል። ከዚህም ጋር ተያይዞ እኚህን የሚያህሉ ትልቅ ሰው እንዴት ነው አሜሪካ ድረስ አምጥተው ከአቅማቸው በላይ ስራ የሚያሰሯቸው የሚሉ ጥቂት ሰዎች ደግሞ ሴትየይቱ በማረፊያ ጊዜያቸው ነው በብርቱ አሜሪካ ሄደው የሚሰሩት፣ እዚህ ጋር ነጋ ጠባ ባይሰሩ ኑሮ መች እንዲላለው ነገር ይዳረጉ ነበር የሚሉ ጥቂት ሰዎች ደግሞ ልጆቻቸውን ሲወቅሷቸውም ተሰምተዋል። አሳርፉ፣ እናቶቻችሁን አሳርፉ። እዚህ አምጥታችሁ ባሪያ አታድርጉ፣ ልጅ ጠባቂ አታድርጉ። በቃቸው፣ አሳድገዋልኛ። የዘር ጉዳይ አይደለም፣ የሃይማኖት ጉዳይ አይደለም፣ የምን ጉዳይ አይደለም፣ የእናት ጉዳይ ነው። አምጥታችሁ ፍዳቸውን አታሳዩ። እንደ ሪታይርመንት የለም እንደ አያት ላይ። አሜሪካ እንኳን ሪታይርመንት አለ እኮ። ከ60 ዓመት በኋላ እኮ አትሰሩ። ከ65 ዓመት በኋላ አትሰሩም እኮ አሜሪካ ነገር። ጡረታ ነው የምትወጡት። ኢትዮጵያም ጡረታ አላት። የትም ሀገር ጡረታ አለ ማለት ማረፊያ ጊዜ ማለት ነው እንጂ እንደ አዲስ መጣ እናት የምትሰራባት አያት መጣ ልፋቷን ሰቃዋን የምታይበት አይደለም። 30 ከ40 ዓመት በላይ እየሰራ አይደክምም እንዴ? ማረፍ ነው እንጂ ከእግዚአብሔር ጋር መገናኘት ነው የሚፈልጉት። በየቤተ ክርስቲያኑ የታመመ መጠየቅ፣ የተጣላ ማስታረቅ ምናምን እድሜ ነው ያ እድሜያቸው። ወዲህ ደግሞ ሰው እድሜው ሲሄድ ስራ እንዴት አይስሩ ይባላል። የኢትዮጵያ እናቶች ነጋ ጠባ ቁጭ ማለት ነው በሽታቸው፣ ሲሰሩ ነው እድሜያቸው የሚረዝመው። ስለዚህ የአባባል ተገቢ አይደለም። ደግሞ እንዴት በዚህ ሰዓት ሀዘኑ ሳይበቃቸው ልጆቻቸው ላይ ወቀሳ ይሰነዝራል በማለት ብዙ የሚነቅፉ ሰዎችም ተስተውለዋል። እንዲህ ያለውን ሀሳብ በማንሳት ልጆቻቸውን ስራ አብዝተውባቸው ነው ብለው ወቀሳ ላነሱ ሰዎች እናታችን ስራ መስራታቸው ባህላቸው እንጂ ለሞት የሚዳረጋቸው ነገር አይደለም ሲሉ የሚከተለውን ሀሳብ የሰነዘሩም አልጠፉም። እንዲህ ይላሉ ይህንን ሀሳብ ያነሱ ሰዎች። የእናታችን ክብር በወሬ አይለካም ሲሉ ሀሳባቸውን እንዲጀምራሉ። ሀገር በጀት ያልመደበችላቸው፣ ቢሮ ያላጸናችላቸው፣ ክብርት ብላ ያላቆለጳጰሰቻቸው ዓለም አቀፍ የባህል አምባሳደር ነበሩ።
ነፍሳቸውን ይማራቸውና ከቻላችሁ አብራችሁን ዘኑ፣ ካልቻላችሁ ደግሞ በቁስላችን ላይ እንጨት አትስደዱ። የሞትን ህመም የደረሰበትን የሚያውቀው የሐዘንንም ጥልቀት ከውጭ በሚታየው አይለካም። ስለዚህ በእናታችን ሞት ላይ የተለያዩ ምክንያቶች እየደረደራችሁ ለሚዲያ ፍጆታ የምትናገሩ ወገኖች ቢያንስ የሐዘናችንን ጥልቀት በእኛ መነጽር ለማየት ሞክሩ። አሜሪካ ሄደው ለምን እረፍት አልወሰዱም የምትሉም ካላችሁ መልሱ አንድና አንድ ብቻ ነው። እናታችን ስራን ከሚወድ ከጉራጌ ማህበረሰብ የተገኙ ሴት መሆናቸውን አትዘንጉ። ያለ ስራ መቀመጥ የማይወዱ በእንቅስቃሴ የሚያምኑ በተግባር የሚኖሩ ነበሩ። በአሜሪካ የሚኖሩ ከኢትዮጵያ የሄዱ ብዙ እድሜያቸው የገፋ ወላጆችም በመጠኑ ስራ ይሰራሉ። እንቅስቃሴም ለጤና ጥሩ ነው። ይሄ ደግሞ የሚመከር ጉዳይ ነው እንጂ መንቀሳቀስና መስራት ማንንም ሲጎዳና ሲገድል አላየንም። እናታችን በምድር ላይ መልካም ስራን ትተውልን ያረፉት ዘመናቸውን በሚዲያ ላይ ተቀምጠው በወሬ አላሳለፉትም። በስራቸው በፍቅራቸውና በሰው ማገልገላቸው በብዛት ይታወቃሉም ተወደዋልም። እንዲህ እየሰሩ ነው እንግዲህ የተሰዉት። እናታችን በአሜሪካ ትንሿን ኢትዮጵያ መስርተው ነበር። የሀገር ናፍቆትን በፍቅር አስታግሰዋል። የሀገር ጥቅምንም አርክተዋል። የኢትዮጵያዊነት ፍቅርንም ደግሞ አሳይተዋል። በተለይ የወላጅ እናትንም ፍቅር እንደ ቅርብ እንደ እናት ሆነው በመምከር በመዝከር በማሳቅ በመጫወት በመመረቅ በኑልኝ በሄዱልኝ በሰላም ግቡልኝ ሁሉንም እንደ እናት እንዲሰማቸው አድርገዋል። በእርሳቸው እጅ ያልተስተናገደ በባዕድ ሀገር ሆኖም ኢትዮጵያዊነቱን ያላጣ አርቲስት፣ ዶክተር፣ ፕሮፌሰር፣ የሃይማኖት መሪ፣ ቲክቶከር፣ ፖለቲከኛ ወይም ታታሪ ኢትዮጵያዊ ይኖራል ብሎ መናገር ግን ይከብዳል። ይህ እጅጉን ከባድ ነው። ይህ ነው ትልቁ ውለታቸው። በድርጅት ወይም እንደ መንግስት አካል ሀገርን ከሚያስተዋውቁት በላይ ኢትዮጵያን በዓለም መድረክ በፍቅርና በተግባር አስተዋውቀዋል። በአሜሪካ የኢትዮጵያ ባህልና ፍቅር የተግባር አምባሳደር ነበሩ። የሀገር ፍቅር በወሬ አይገለጽም፣ በተግባር ይመሰከራል። እናታችን ደግሞ ጉራጌ ነበሩ። ተግባራቸውም ስራና ስራ ብቻ ነው። ስለዚህ የእርሳቸውን ሞት ለሚዲያ ፍጆታ መጠቀም ክብራቸውን አይመጥነውም። አፍ ሲከፈት ጭንቅላት ይታያል እንዳይሆንባችሁ እባካችሁ። ስለምን ሰሩ? በስራ ብዛት ነው የሞቱት፣ ልጆቻቸው በማረፊያ ጊዜያቸው እያሰሩ ገደሏቸው ብላችሁ የምታወሩ ሰዎች ከአፋቸው ተጠበቁ። ለኢትዮጵያውያን ያደረጉትን ውለታ ባሉባልታ ከምትሸልሟቸው በዝምታ ከቤተሰብ ጎን ቁሙ። ለልጆቻቸው በተለይም ለእህታችን ሀና፣ ለልጅ ልጆቻቸው፣ ለመላው ቤተሰብ፣ ለጉራጌ ማህበረሰብና ለመላው ኢትዮጵያውያን ስትሉ በቃ ዝም በሉ። ወይ አብራችሁን ዘኑ ወይ ከጎናችን ቁሙ። እግዚአብሔር መጽናናቱን ይስጣችሁ፣ ለእርሳቸውም የዘላለም እረፍት ይስጣቸው። እናታችን በሞቷ ሳይሆን በሕይወቷ በሰራችው መልካም ስራ ትታወሳለች ሲሉ ሀሳባቸውን በዝርዝር ገልጸዋል ከነቅሬታዎቻቸው። ከዚህም ጋር ተያይዞ ደግሞ እናታችን በክብር ትዘከር የሚሉም ሀሳብ ያነሱም ሰዎች አሉ። እናታችን የጉራጌን ባህልና እሴት ለማስተዋወቅ በተለይም የጉራጌን ኩራት የሆነውን ክትፎ ከዞናችን አልፎ በአሜሪካ ድረስ በማስተዋወቅ ባህላችንና ወጋችንን ጠብቀው ለሰሩት የማይረሳ በጎ አስተዋጽኦ የጉራጌ ዞን በክብር ሊያስታውሳቸውና ሊያመሰግናቸው ይገባል። የጉራጌ ባህል በሀገር ውስጥ ብቻ ሳይሆን ከሀገር ውጭም እንዲታወቅ ያደረጉ አስተዋጽኦ በቀላሉ የሚረሳ አይደለም። ይህ ለትውልድ የሚተላለፍ ትልቅ ቅርስ ነው። እናታችንን በድንገተኛ ህመም ማጣታችን እጅግ ልባችንን ሰብሮታል። በእውነትም አዝነናል። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸውና ለመላው የጉራጌ ህዝብ መጽናናትን እንመኛለን። እናታችን በሰሩት በጎ ስራ ባህላችንን ጠብቀው ላበረከቱት ታላቅ አስተዋጽኦ በሰጡት የማይረሳ አሻራ ሁሌም በክብር ይታወሳሉ። እግዚአብሔር ነፍሳቸውን በሰላም ያሳረፍ ሲሉ ለቤተሰባቸው መጽናናትን የተመኙ የጉራጌ ማህበረሰብ ተወላጆችም እንዲሁ ቀላል አይደሉም፣ ብዙዎች ናቸው። ይህ በእንዲህ እንዳለ ደግሞ በሌላ መልኩ ደግሞ ከሰሞኑ በልጃቸው ሀና ላይ የተነሳውን የትችትና የስድብ ውርጅብኝ ለእናቲቱ መሞት ምክንያት አድርገው ያነሱም ሰዎች አልጠፉም። ከዚህም ጋር ተያይዞ አንድ ሰው ለድርሹ ዳና እንዲህ የሚል ሀሳብም አስተላልፈዋል። እኔ ምለው አሁን የእኛን እናት ሞት ስትሰሚ ምን ተሰማሽ ይሆን? የእውነት ታዝኝ ይሆን? ምናልባት ምን አደረግኩ ልትይ ትች ይሆናል።
ግን እስኪ አንድ ነገር ቆም ብለሽ አስቢ። ያ ሁሉ ሰው ተነስቶ ልጅንና እናትን ለመሳደብ ምክንያት ያደረገውን ቪዲዮ በዓለም አቀፍ ደረጃ በሚታይ የቴሌቪዥን ጣቢያ ላይ አምጥተሽ ምጥ በቀጥታ በላይቭ ተላለፈ ብለሽ በማሳየትሽ ይሄ ቤተሰብ በምን ያህል ልክ እንደተሰበረና እንደተረበሸ እናትም በምን ያህል ልክ አንጀታቸው እንደቆሰለ ታውቂያለሽ። ግን አንቺ እናት ሆነሽ ወልደሽ ከብደሻል። ከጀርባዋ ልጅ ያላትን ወንድም፣ ባልና እናት አባትን ያላትን ሰው ስም ባልተገባ መልኩ አንስተሽ አንዳችም ያህል ሳትጨነቂ ያንን በማድረግሽ እኚህን የመሰሉ ሳቂታ እናት የደስደስ ያላቸውን እናት ልብ እንዳሳዘንሽ ግን ታውቂያለሽ? አስበሽስ ታውቂያለሽ? እስኪ ያስቢው። በዚህ ሳቢያ በተነሳ ጭንቀት፣ ንዴትና መብሰክሰክ ቢሆንስ ህይወታቸውን ያጡት? ግን ይህንን ሁሉ ስታደርጊ ቆም ብለሽ አስበሻል? ሌላ ሁሉ ይቅር፣ የተባለው ነገር ልክ እንዳልሆነ ስታውቂ እንኳን ስለምን ራስሽን ችለሽ ልጅቱን ይቅርታ አልጠየቅሻትም? ግድ የለም አጥፍታ ሊሆን ይችላል። አጠፋች የተባለችውም ነገር እውነት አይደለም። ነገሩን በዝርዝር እንደተናገረችው ጉዳዩ ሌላ ነው። ያም ቢሆን ግን በዚህ ልክ ያልተረጋገጠን ነገር ለቤተሰቦቿ፣ ለእናቶቿ፣ ለአባትና ደግሞ ለልጆቿም ሳትጨነቂ በማድረግሽስ ቢሆን ተብሰክስክ ህይወታቸውን ያጡት? ውድ ድርሹ ዳና፣ መቼም እኚህ እናት ከልጃቸውና ከልጅ ልጆቻቸው ጋር ያላቸውን ነገር በብዙ መልኩ ሳታይ እንዳልቀረሽ እገምታለሁ። ታዲያ አሁን ምን ይሆን የሚሰማሽ? ግን እኔ አንዱ ምክንያት ሊሆን እችላለሁ ብለሽ አስበሻል? ለማናቸውም እስኪ ቆም ብለሽ ልብሽን መርምሪ። ዳሩ ትልቁ ችግር ያለው ቴክኖሎጂውን እንዴት መጠቀም እንዳለብን አለማወቃችን ላይ ነው። ያም ማለ ይሄ ግን ነገሩ እጅግ ልብ ይሰብራል። ለማንኛውም ልብ ይስጠን፣ እናታችንም ነፍሳቸው በሰላም ትረፍ ሲሉ ነገሩን ከድርሹ ዳና ድርጊት ጋርም አያይዘው ሀሳባቸውን የሰጡም ሰው አሉ። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እንዲህ ባሉ የደስደስ ባላቸው የእናትነት ስሜትን በሚያንጸባርቁ እናት ህልፈት ምክንያት ሁሉ ሰው ሀዘን ተሰምቶታል። ጊዜ ሚዲያም በእኚህ እናት ህልፈት የተሰማውን ጥልቅ የልብ ሀዘን መግለጽ ይፈልጋል። ለቤተሰባቸው፣ ለዘመድ አዝማዶቻቸው፣ ለልጆቻቸው፣ ለልጅ ልጆቻቸውና ለመላው ህዝብ በሳቸው ህልፈት ላዘነ በሙሉ ፈጣሪ መጽናናትን ይሰጥ ዘንድ የእሳቸውንም ነፍስ በቀኝ ያኖር ዘንድ ምኞታችን ነው። አብራችሁን ስለቆያችሁ እናመሰግናለን። ጊዜ ሚዲያን ሰብስክራይብ ሳታደርጉን የተመለከታችሁንም ካላችሁ ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን። ክበሩልን።